እንቅስቃሴዎች ሁሉ ዳንስ ናቸው። እንደንስንጫወት እናሳያቸው። እንቅስቃሴ ኩኛ አባቴ እዛው ጨፈረው ይላል አባቴ። ሲጨመር ለብራዚል አንድ ለእናቱ የቁርጥ ቀን ልጇ ኩኛ ያላት ምን ሌላው እኮ እናውቋለን እኮ ዋቴ እኮ ነው። ግን ኩኛ ፕሊስ አረጋጊው። አንቺ ምንድን ነው ልበሉት ያተ ተረጋጋ። ኩኛ አንተ ከቻልክ አስቸጋሪ ነው። ትንሽ ቀነስ አድርጌ ወይኔ ለፖርቱጋል ይፈልጓለሁ። ደግሞ ተጫዋችን ብዙ አትጠቀሙት እናንተ አትጠቀሙት፣ ጉልበቱን አትብሉት። አይኔ በላችሁ መጥሻቦ የኔ አባት። ብራዚል ሌሊቱን ሃይቲን 3-0 ባሸነፈችበት ጨዋታ የክለባችን ተጫዋች የሆነው ማቲያስ ኩኛ 2 ጎሎችን ማስቆጠር ችሏል ማለት ነው። ትችላለህ ኩኛ። እቺን አይኮኒክ ዳንስም እንግዲህ በዓለም ዋንጫው ተመልክተናታል ማለት ነው። የተቀረውን 1 ጎል እንግዲህ ቪኒ ጁኒዮር ማስቆጠር ችሏል። ቪኒ ባለፈም ማስቆጠር ችሎ ነበር። አሁን እንግዲህ ማቲያስ ኩኛ የቶፕ ስኮረሮች እንግዲህ ፉክክር ውስጥ ገብቷል ማለት ነው። ኦፊሻሊ 2 ጎሎችን ያስቆጠሩ ራሱ ቪኒ ጁኒዮርን ጨምሮ ማቲያስ ኩኛ፣ ኤርሊንግ ሃላንድ፣ ሃሪ ኬን፣ ኪሊያን ምባፔ እና አይ ቲንክ ሌሎችም ተጫዋቾች አሉ። 2 ጎሎችን እንግዲህ በማስቆጠር የዓለም ዋንጫ ወርቅ ኳስን ለማሸነፍ እንግዲህ ፉክክሩን ተቀላቅለዋል ማለት ነው። ሊዮኔል ሜሲ ደግሞ ይህንን በግንባር ቀደምነት ይመራል በ39 ዓመቱ በአንድ ጨዋታ 3 ጎል በማስቆጠር አንደኛ ደረጃ ላይ ይገኛል። እነዚህ ተጫዋቾች ደግሞ ይከተሉት። በትላንቱ ጨዋታ ትንሽ በሚያሳዝን ሁኔታ ግን ራፊኒያ ተጎድቷል ማለት ነው። ስለሱ ጉዳት ምንም አዲስ መረጃ እስካሁን አልሰማም። ምን ያህል ያቆየዋል ምናምን የሚለው ማለት ሁለቱ ደናሾች ግብ አስቆጥረው ብራዚልን አሸናፊ አድርገዋል። በደንብ ኮፒ ሊንክና ሪፖስት አድርጉት። ፎሎ ያላደረጋችሁ ፎሎ በማድረግ ቤተሰብ ሁኑ። ብራዚል በ2026 የዓለም ዋንጫ የመጀመሪያ ድሏን አስመዝግባለች። በምድብ 3 ላይ የምትገኝ ብራዚል የመጀመሪያ ጨዋታዋን ከሰሜን አፍሪካዋ ሞሮኮ ጋር 1-1 ማጠናቀቋ ይታወሳል። አሁን በምድብ 2ኛ ጨዋታ ላይ ብራዚል ሃይቲን 3-0 በሆነ ውጤት ማሸነፍ ችላለች። ማቲያስ ኩኛ 2 ግቦችን በማስቆጠር የተለመደውን የደስታ አገላለጽ እንግዲህ በመደነስ ገልጿል። ሌላኛው ደናሽ ተጫዋች ደግሞ ቪኒ ጁኒየር በደንብ ይመቸዋል። ለቪኒ እንኳ ችግር የለበትም። 1 ግብ ማስቆጠር ችሏል። 1 ጎል 1 አሲስት ያደረገው ቪኒ ጁኒየር የጨዋታው ኮከብ በመባል ተመርጧል። ማቲያስ ኩኛ በዓለም ዋንጫ የመጀመሪያ ግቡን ነው ማስቆጠር የቻለው ማለት ነው። በካርሎ አንቸሎቲ የምትመራው ብራዚል የመጀመሪያ ድሏን አግኝታለች። በቀጣይ ከስኮትላንድ ጋር ከባድ ጨዋታ ይጠብቃታል። በእርግጥ በዛኛው ጨዋታ ላይ ኔይማር ጁኒየር ለጨዋታው ሊደርስ እንደሚችል መረጃዎች እየወጡ ይገኛሉ። ብራዚል ግን ዛሬ ንጋት ላይ በተደረገው ጨዋታ ላይ በጣም ጥሩ የነበረችበትና በመጀመሪያው አጋማሽ ብቻ 3 ግቦችን አስቆጥራ በዚሁ በመጀመሪያው አጋማሽ ውጤት ጨዋታው ተጠናቋል። 7 ሰዓት ላይ በተከናወነ ጨዋታ ሞሮኮ ስኮትላንድን 1-0 በማሸነፍ አሁንም ሞሮኮ በዓለም ዋንጫ ላይ ጠንካራ ተፎካካሪ መሆኗን አሳይታለች። ሌላው ተርኪና ፓራጓይ ጨዋታ ነበር። ፓራጓይ 1-0 አሸንፋለች። ንጋት ላይ የተከናወነው ጨዋታ ነው። ይህንን ተከትሎ ተርኪዬ ከዓለም ዋንጫ ውጭ መሆኗን ያረጋገጠች የመጀመሪያዋ ሀገር ሆናለች። ተሰናብታለች። ያን የመሰለ ስብስብ ይዛ ገና 1 ጨዋታ እየቀራት እንግዲህ ተርኪዬ ተሰናብታለች ማለት ነው። ለፓራጓይ ግን ወሳኝ ድል ነበረ። የፓራጓዩ ሚጌል አልሜሮን በፊፋ ሕግ አዲስ ሕግ እንደተተገበረ ታውቃላችሁ። አፍን ሸፍኖ ማውራት ቀይ ካርድ ያሰጣልና ይህንን በማድረጉ ምክንያት አልሜሮን በቀይ ካርድ ተሰናብቷል። ብቻ ዘንድሮ በርካታ ቀይ ካርዶችን በርካታ ግቦችን እየተመለከትን እንገኛለን። ከሌሊት በኋላ የተከናወኑ ጨዋታዎችን እንዴት አገኛችኋቸው? አሜሪካን በነገራችን ላይ 2-0 በሆነ ውጤት ማሸነፍ ችላለች። አሜሪካ ሌላ ታሪክ ውስጥ ገብታለች በፖቼቲኖ አማካኝነት። ብቻ ይህ የዓለም ዋንጫ ብዙ ድራማዎችን እያሳየን ነው። በደንብ ኮፒ ሊንክና ሪፖስት አድርጉት። ፎሎ ያላደርጋችሁ ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። ማቲያስ ኩኛ የኔ ክለብ ተጫዋች በመሆነ ማለት ነው እጅጉኑ በጣም የተደሰትኩት። እናንተስ ማቲያስ ኩኛ የማንቸስተር ዩናይትድ ንብረት በመሆኑ ብቻ ደስተኛ አይደላችሁ? ደስተኛ ከሆናችሁ 10 ጊዜ ኮፒ ሊንክ እያደረጋችሁ ስለ ማታው ጨዋታና እንዲሁም ደግሞ ስለ ባለፈው ስለነበረው ጨዋታ ስለ ከሞሮኮ ጋር ስለነበረው ጨዋታ ትንሽ ነገር ልበላችሁ ስለ ማቲያስ ኩኛ ማለት ነው። ማቲያስ ኩኛ እንግዲህ የሞሮኮን ጨዋታ ከተመለከታችሁ ከ81ኛ ደቂቃ በኋላ ነው ተቀይሮ የገባው። ነገር ግን ከ81 ደቂቃ በኋላ ሜዳ ውስጥ ሙሉ ከነበሩት ተጫዋቾች ማለት ነው ቆንጆ ፐርፎርማንስ አሳይቶ ነበር የገባው። ግን ጎሎችን ለማስቆጠር በቂ ሰዓት ስላልነበር ነገር ግን ከሃይቲ ጋር
ካርሎ አንቸሎቲ ትምህርት መውሰድ አልቻለም። ከሃይቲ ጋርም እርሱን ማቲያስ ኩኛን ማሰለፍ ትቶ ይሄን ጊሽጣራስ አሰለፈው። ምንም ሜዳ ላይ የወረደ ፐርፎርማንስ አሳይቶ ወጣ ገባ። 35 ደቂቃ ነው የፈጀበት ሃይቲዎችን ኩክ ለማድረግ ማለት ነው። ተመልክታችሁታል። ብራዚል ብሔራዊ ቡድን በማጥቃቱ ረገድ በመከላከሉ ረገድ ምን ያህል አስፈሪ እንደነበረች የምታውቁት ከ65ኛ ደቂቃ በኋላ ያለውን ጨዋታ ስትመለከቱ ነው። ብራዚል አጥቂዎቿ ኃይል የሚኖራቸው አግሬሲቭነታቸውን የምንመለከተው ማቲያስ ኩኛ ከገባ በኋላ 2 ጎሎችን አስቆጠረ። ብራዚል 3-0 አስተማማኝ የሆነ ውጤትን አግኝታ ወጣለች። በስመ አብ ማቲያስ ኩኛ የኔ ክለብ ተጫዋች በመሆኑ እጅጉን በጣም ነው የተደሰትኩት። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማቲያስ ኩኛ ሌሊቱን ለብራዚል ሲጨፍር አድሯል። ሌሊቱን እንግዲህ በተደረገ ጨዋታ ማለት ነው ብራዚል ሃይቲን እንግዲህ አስተናግዳ ማለት ነው በዓለም ዋንጫው 3-0 ስታሸንፍ ማለት ነው። በቋሚነት የጀመረው እንግዲህ ማቲያስ ኩኛ ማለት ነው 2 እጅግ አስገራሚ ጎሎችን በማስቆጠር እንግዲህ ከቪኒሲየስ ጁኒየር ጋር እንግዲህ ሲደንሱ ተስተውሏል ማለት ነው። ታዲያ ማቲያስ ኩኛም እንግዲህ ሃይቲ ላይ ያስቆጠራቸው 2 ግቦች ባለፉት 4 የዓለም ዋንጫ ላይ ለመጀመሪያ ጊዜ በቋሚነት ተሰልፎ ከኔይማርና ከሪቻርልሰን በመቀጠል እንግዲህ በጨዋታው ላይ 2 ግብ ያስቆጠረ 3ኛው ብራዚላዊ ተጫዋች ሆኗል ማለት ነው። ማቲያስ ኩኛ በ2022 እንግዲህ ለዓለም ዋንጫ ሳይጠራ ማለት ነው ማልቀሱ ይታወቃል። ታዲያ አሁን ላይ በቋሚነት ለመጀመሪያ ጊዜ ተሰልፎ ማለት ነው 2 እጅግ አስገራሚ ጎሎችን በማስቆጠር ለብራዚል ማለት ነው ሲጨፍር አምሽቷል ማለት ነው። ስለ ማቲያስ ኩኛ ያላችሁን ሀሳብ ኮሜንት ላይ አካፍሉ ማለት ነው። ቪዲዮ እያዘ ስለሆነ በደንብ ኮፒ ሊንክ ይደረግ ማለት ነው። ፎሎና ኮፒ ሊንክ እንዲደርስ ይመቻችሁ። I wanna see you tonight, yeah.